በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እንኳን ለብርሃናዊ መልአክ ለታላቁና ለኃያሉ ለቅዱስ ዑራኤል ወርሃዊ መታሰቢያ በዓል ሐምሌ 22 ቀን በሰላም በጤና በፍቅር አደረሳችሁ አደረሰን። ቅዱስ ዑራኤል በውጣ ውረድ በተሞላውና በተረበሸው በዚህ ዓለም ውስጥ ለነፍሳችን እውነተኛ ረፍትን የሚያድል የሰላም መልአክ ነው። ቅዱስ ዑራኤል በጭንቀት ጨለማ ለሚጓዙ ሕይወትንና የተስፋን ብርሃንን የሚያፈነጥቅ የብርሃን ጸዳል ነው። ቅዱስ ዑራኤል ከጌታችን ጎን የፈሰሰውን ክቡር ደም በብርሃን ጽዋ ተቀብሎ ዓለምን የረጨ ለሰው ልጆች ሁሉ የፈውስና የረድኤት አባት የሆነ የሕይወት ጽዋ አንጋች ነው። ቅዱስ ዑራኤል በልዑል ዙፋን ፊት ማለቂያ በሌለው ጸጋ ቆሞ ስለኛ ዘወትር የሚማልድ የእግዚአብሔር ባለሟል ነው። ቅዱስ ዑራኤል በጭንቅ ቀን በመከራ ጊዜ ድረስልኝ ተብሎ ሲጠራ ፈጥኖ በመድረስ እንባን የሚያብስ ኃያል መልአክ ነው። ፈጣን ደራሽ ነው። የቅዱስ ዑራኤል ስም ሲጠራ በውስጣችን ያለው መረበሽ ይረግባል። እርሱ እጅግ ኃያል ነው። ነገር ግን ኃያልነቱ የሚያስፈራ ሳይሆን ጥልቅ የሆነ ደህንነትን ስሜት የሚሰጥ አትፍሩ፣ እኔ ከእናንተ ጋር ነኝ የሚል የእናትነትና የአባትነት ፍቅር የተሞላበት ነው። ክብሩ ሰማይና ምድርን የሞላ ግርማው የሚያስደንቅ ጥበቃው የማይለይ ቅዱስ አባት ነው። ይህንን የሰላምና የበረከት ጊዜ ከኛ ጋር እያሳለፋችሁ ስለሆነ ከልብ እናመሰግናለን። ከዚህ በመቀጠል በዚሁ በተባረከው የሐምሌ ወር የሚጸለየውን ጥልቅ ምስጢርና ረድኤት ያዘለውን የቅዱስ ዑራኤልን ድርሳን በቀጥታ ወደ እናንተ እናደርሳለን። ውድ አድማጮቻችን አሁን ያላችሁበትን ማንኛውንም ሐሳብ ወደ ጎን ትታችሁት ይህንን ጸሎትና የድርሳን ንባብ እስከ መጨረሻው በመከታተል የዚህ ታላቅ መልአክ የበረከቱ የረድኤቱ እንዲሁም የጥበቃው ተካፋይ ትሆኑ ዘንድ በእግዚአብሔር ስም በታላቅ ትሕትና እንጠይቃለን። እግዚአብሔር አምላካችን የሁላችንንም ጸሎት ይቀበለን። አሜን። ድርሳነ ዑራኤል የሐምሌ ወር። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም በእውነት እናምናለን። ልመናውና አማላጅነቱ ለዘላለሙ ከወዳጆቹ ከኛ ከሁላችንም ጋር ይሁንና በሐምሌ 22 ቀን የሚነበብ የሚጸለይ የመላእክት አለቃ የቅዱስ ዑራኤል ድርሳን ይህ ነው። ምዕራፍ 1 የቅዱስ ዑራኤል የድርሳኑ መጽሐፍ የእነዚህን ቅዱሳን ክብራቸውን እንደተናገረ የአግባ ጽዮን በነገሰ በአምስተኛው ዓመተ መንግስቱ ደብረ ሊባኖስንና ደብረ ብስራትን ጎበኛቸው አከበራቸውም። ከዚህ በኋላ የንጉሱ የይኩኖ አምላክ ልጅ አምደ ጽዮን ነገሰና የኢትዮጵያን ምድር ከጠረፍ እስከ ጠረፍ አንድ አድርጎ ገዛ። በዚያን ወራት ስሙ ያዕቆብ የተባለ ጳጳስ ወጣና ቅዱሳን መነኮሳት ከሆኑት ከአባ ተክለ ሃይማኖት ልጆች 12ቱን መርጦ በሸዋና በዳሞት ምድር 12 ክፍል ተከፍለው እንደ ክርስቶስ ሐዋርያት የወንጌልን ሕግ እንዲያስተምሩ አደረጋቸው። ስማቸውና ሀገረ ስብከታቸውም እንደሚከተለው ነው። የደብረ ሊባኖሱና የግራሪያው አባ ፊልጶስ፣ የተጉለቱና የወረቡ አባ አኖሬዎስ፣ የመርሃቢቴውና የመንዙ የሰርማቱ መርቆሬዎስና የፈጠጋሩ ማቲያስ፣ የጽላልሹ ታዲዮስና የደዋሮ ተስፋ ሕፃን፣ የወንጁና የጎጎቱ የጉራጌው አገር ኢዮስያስና የአናርት አገር ዮሴፍ፣ የዳሞቱ መድኃኒነ እግዚእና የወገጉ ሳሙኤል፣ የዲቢ የጊቤ ገብረ ክርስቶስ ናቸው። እነዚህም ቅዱሳን ሸዋንና ጉራጌን አንርትንና ዳሞትን ከ12 ክፍል ተካፍለው እንደ ሐዋርያት የክርስቶስን ሃይማኖትና የወንጌልን ቃል በንጉሱ በአምደ ጽዮን ዘመነ መንግስት አስተማሩ። የዚህም ንጉስ የስሙ ምልክት በቅዱስ ዑራኤል ድርሳን መጽሐፍ አ ተብሎ ተጽፎ ይገኛል። ከዚያ በኋላ ዳግማዊ ዳዊት ማለትም ሁለተኛ ስሙ ዳግማዊ ቆስጠንጢኖስ የተባለ ንዋየ ማርያም ነገሰ። ይኸውም ሃይማኖቱ የቀና አምላክን የወለደች እመቤታችን ቅድስት ድንግል ማርያምን የሚወድ ነበር። እሱም ወንጌላዊ ሉቃስ የሳላቸው የእመቤታችንን ስዕሎች ከኢየሩሳሌም አስመጣ። አንዲቱን ስዕል ቅዱስ ዑራኤል በአምላካችን ደም በቀደሳት ጀብላ በምትባል ቦታ በጎጃም አስቀመጣት። ሁለተኛዋን በደብረ ወርቅ፣ ሶስተኛዋንም በሐይቅ ውስጥ አኖራት። ወንጌላዊ ዮሐንስ የሳለውን የዑራኤልን ስዕል ግን በከተማ ውስጥ በወርቅ ግምጃ በተሰራ ድንኳን ውስጥ ከእሱ ጋር አኖረው። የጌታችን የቀይ ግምጃ ልብሱን ግን ቅዱስ ዑራኤል በጌታችን በኢየሱስ ክርስቶስ ደም በቀደሳት በአምባሰል አገር በክብረ ነገሥት ደብር ውስጥ አስቀመጠው። ያንንም ደብር ከከበሩት አድባራት ሁሉ ይልቅ የእሱን ክብር ከፍ ከፍ አደረገ። ስሙንም ደብረ ከርቤ ብሎ ሰየመው። በዘመኑም ከኢየሩሳሌምና ከሶርያ አገር ብዙዎች ቅዱሳት መጻሕፍት መጡ። ዳግመኛም በምስር ውስጥ ከምትሆን ከማልቃ አገር መጽሐፈ ግብረ ሕማማትና ሃይማኖተ አበው እንዲሁም አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን የድርሳኗን ዜና የሚያበስር መጽሐፍና አልሃቀ ፋሩ ከሚባል ከልጇ ተአምር ጋር መጣ። ይህም ተረፈ ወንጌል ማለት ነው። ሶስተኛም የአንቀጹ ቁጥር 49 ከንዑሳን ምዕራፎቹ ጋር 369 የሆነ የጌታችን የኢየሱስ ክርስቶስ መጽሐፈ ኪዳኑ ጭምር መጡ። አራተኛ አምላክን የወለደች
የእመቤታችን የቅድስት ድንግል ማርያም የተአምራቶቿ መጽሐፍት ቁጥር 367 የሆነ ከጥልጥያው ከደቅስዮስም ዘንድ ቁጥሩ 900 የሆነ ከእንጦንስ ደብር መጣ። አምስተኛም ስምዖን አምዳዊና ኤፍሬም ጌታችን አምላካችን ኢየሱስ ክርስቶስ ከአባቱ ከአብና ከመንፈስ ቅዱስ ጋር በአኗኗሩ አንድነት ያለው መሆኑን የሚያስረዳ በቀናች ሃይማኖት የደረሱት መጽሐፍ። ስድስተኛ የአንቀጹ ቁጥር 344 የሆነ ኤፍሬም የደረሰው የምስጋናው መጽሐፍና የሳዊሮስ መጽሐፍ፣ የቂሳርያው የባስልዮስን መጽሐፍ፣ የያዕቆብ ዘስሩግና የያዕቆብ ዘንጽቢንም መጽሐፍ፣ የእስክንድርያው አባ ጌርሎስና የአንጾኪያው አባ ዘካርያስ አምላክን ስለወለደች ስለ እመቤታችን ስለ ቅድስት ድንግል ማርያም በነፍስና በሥጋ ድንግል መሆኗን የሚያስረዳና ስለ ቀናች ሃይማኖት እንደ ኤፍሬም የደረሱት። ሰባተኛ የአምላክን እናት በዓል እንደ ልጇ በዓል የሚከበርበትንና የዕለተ ሰንበትን የክብሯን ሁኔታ የሚያስረዳውን መጽሐፍ ከመጽሐፍት ሁሉ በላይ አድርጎ በደብረ ከርቤ ውስጥ አስቀመጣቸው። ይህ ንጉሥ ኢትዮጵያንና ግብፅን ከኢየሩሳሌም ጋር አንድ አድርጎ ገዝቷቸዋል። በዚያን ዘመን ከእሱ ጋር የነበሩ ቅዱሳን ሁለተኛ ስሙ ሰላማ ተብሎ የተሰየመ ጳጳስ አባ ፊቅጦርና የወገጉ አባ ሳሙኤል፣ ሶስተኛ የዋልድባው አባ ሳሙኤል፣ አራተኛ የሽግላውና የዋልድባው አባ ጊዮርጊስ ናቸው። በሱ ዘመን በቅዱስ ዑራኤል ጸሎት ሀገራችን ኢትዮጵያ በቀናች ሃይማኖት ማለት በተዋህዶ ሃይማኖት አበራች። ይህም ንጉሥ በእንደዚህ ያለ ደግ ሥራ ሳለ በሰላም አርፎ ወደማያረጅና ወደማይጠፋ ወደ ዘላለማዊ ሕይወት ሄደ። ከዚያ በኋላ ልጁ ይስሐቅ ነገሰና ስመ መንግሥቱ ውድማ ርዕድ ተባለ። አባቱ መንፈሳዊ እንደሆነ እሱም ደግሞ መንፈሳዊ ሆነ። በሸዋ ክፍለ ሀገር በተጉለት ውስጥ በደጋው ክፍል አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ታላቅ ቤተ ክርስቲያን ከሰራ በኋላ እንዲሁ በዚሁ ሀገር ውስጥ የቅዱስ ሚካኤልን ቤተ ክርስቲያን ሰራ። ዳግመኛም ወደ ጎጃም ሄደና የፊተኛውን አፍርሶ በታቦተ ቅዱስ ጊዮርጊስ ስም ታላቅ ቤተ ክርስቲያንን ሰራ። ስሟንም የደገዋ ደብረ ደማህ ብሎ ሰየማት፣ አከበራት፣ ከፍ ከፍም አደረጋት። የቅዱስ ጊዮርጊስ ገድሉ ከአረብ ወደ ግዕዝ የተተረጎመው በሱ ዘመን ሲሆን የመጽሐፈ ገድሉ አመጣጥ ግን በአባቱ ዘመነ መንግስት የብባው ሀገር ጳጳስ በሚሆን ከቅዱስ ጊዮርጊስ ቦታ በአባ ሚካኤል እጅ ነው። የመላእክት አለቃ በሚሆን በቅዱስ ዑራኤል የድርሳን መጽሐፍ ውስጥ የስሙ ምልክት ይህ ተብሎ የተጻፈው ቃል ተፈጸመ። ይህም ንጉሥ በሰላም አረፈና ወደ ሰማያዊ የሕይወት አገር ገባ። ከዚያ በኋላ ወንድሙ እንድርያስ ነገሰ። ስመ መንግስቱም የቀናች ሃይማኖትን በማደሱ ሁለተኛው ስሙ ቴዎዶሲዮስ፣ ሶስተኛም ስመ መንግስቱ ውድማ ርዕድ ተባለ። ይህም ንጉሥ 40 ዘመን በሰላም ነገሰ። በዘመነ መንግስቱ የአቡነ ተክለ ሃይማኖትን አጽም ወደ ሌላ ቦታ አዛወረና ከመቃብሩ ላይ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም በወርቅና በብር አስጊጦ ታላቅ የሆነ ቤተ ክርስቲያን ሰራ። መነኮሳቱን ወይም ካህናቱን መቃብሩን ከታቦተ ማርያም ጋር በወርቅ ጥና እንዲሁም በዕፀ መስቀልና በእብነ በረድ አረንጓዴም አይነት በሆነ ዕንቁ ከተሰራ የወርቅ መስቀል ይዘው እንዲያጥኑ፣ ዳግመኛም እንደ ፀሐይ ብርሃን ውበት በሚሰጡት በነጭ ዕንቁ በብረሌና ብጫ አይነት በሆነ በአጶርጊዮን ዕንቁ በተሰራ የወርቅ ጥና እንዲያጥኑ አዘዛቸው። በሱ ዘመነ መንግስት አባታችን አባ ገብረ መንፈስ ቅዱስ አረፈና በደብረ ዝቋላ 5 አብያተ ክርስቲያናትን አሰራ። አንዱን በጌታችን በኢየሱስ ክርስቶስ በታቦተ መድኃኔዓለም ስም ሲሆን የዚህን ክብረ በዓል ጥቅምት 27 ቀንና ታኅሳስ 29 ቀን እንዲከበር አደረገ። የአባታችን የአባ ገብረ መንፈስ ቅዱስ ልደትም ጌታችን ኢየሱስ ክርስቶስ በተወለደበት ዕለት ስለሆነ በዚሁ ዕለት እንዲከበር አደረገ። ዳግመኛም ጌታችን ኢየሱስ ክርስቶስ የተሰቀለው መጋቢት 27 ቀን በጾም ወራት ስለሆነና የአባታችን የገብረ መንፈስ ቅዱስም ዕረፍቱ መጋቢት 5 ቀን ስለሆነ በዚሁ ፈንታ ክብረ በዓላቸው ጥቅምት 5 ቀንና 27 ቀን እንዲከበር አደረገ። ሁለተኛይቱን በእመቤታችን በቅድስት ድንግል ማርያም ስም፣ ሶስተኛይቱን በጴጥሮስና በጳውሎስ ስም ሰይሞ በዓሉ ሐምሌ 5 ቀን እንዲከበር አደረገ። አራተኛይቱንም ቤተ ክርስቲያን በቅዱስ ሚካኤል ስም ሰይሞ በዓሉ ኅዳር 12 ቀን እንዲከበር አደረገ። አምስተኛይቱንም ቤተ ክርስቲያን በቅዱስ ገብርኤል ስም ሰይሞ ታኅሳስ 19 ቀን እንዲከበር አደረገ። እንግዲህ በዝቋላ ደብር እንዲከበሩ ያደረጋቸው በዓላት እነዚህ ናቸው። ዳግመኛም ቅዱስ ዑራኤል ደብረ ዝቋላን በጌታችን በኢየሱስ ክርስቶስ ደም የባረካት መጋቢት 27 ቀን ሲሆን የበዓሉ አከባበር ለምን ተዛወረ የሚሉ ቢኖሩ ይህ የሆነበት ምክንያት በዓሉ በጾም ወራት ስለዋለ ነው። የክርስቶስ የጾሙ ወራት የሐዘን የጸሎትና የቀኖና ጊዜ ስለሆነ ልዩ ልዩ ምግቦችን አብዝቶ መመገብና በብዙ መደሰት ስለማይገባ ነው። ስለዚህም ንጉሡ እንድርያስ የመጋቢት 27 ቀንን በጾምና በጸሎት ብቻ እንዲታሰብ ወስኖ ይህ ታላቅ በዓል በፍጹም ደስታ ጥቅምት 27 ቀን እንዲከበር አደረገ። የደብረ ዝቋላ ቤተ ክርስቲያን በተባረከች ጊዜ ጌታችን ኢየሱስ ክርስቶስ ከእናቱና ከቅዱሳን መላእክቶቹ ጋር ተገለጸ። ነውር ነቀፋ የሌለበትን መስዋዕት ጌታችን ተቀበለ።
ንጉሡ እንድርያስን በተመረጡ በካህናት እጅ ሥጋውን ደሙን ተቀበለ። በቅዱስ ዑራኤል የድርሳን መጽሐፍ ውስጥ የስሙ ምልክት ይነግሣል ተብሎ የተነገረው ቃል ተፈጸመ። ይህም ንጉሥ በደብረ የረር ሳለ ከዚህ ከኃላፊው ዓለም በሰላም አረፈና በደብረ ዝቋላ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ቤተ ክርስቲያን ተቀበረ። ለዘላለሙ ወደማያልፈው ደስታ ካለበት ወደ ገነት ገባ። ከዚያ በኋላ ሃይማኖቱ የቀና ወንድሙ ዘርዓ ያዕቆብ ነገሰ። እሱም መጀመሪያ በጌታችን በኢየሱስ ክርስቶስ ስም ደብረ ብርሃን ላይ ታላቅ ቤተ ክርስቲያን ሠራ። ሁለተኛም ቅድስት በሆነች በእናቱ በቅድስት ድንግል ማርያም ስም፣ ሦስተኛም የመላእክት አለቃ በሆነ በቅዱስ ዑራኤል ስም፣ አራተኛም ወደ ወግዳ ሄደና አዳሸዋ መጥቶ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተ ክርስቲያን ሠራ። ክብረ በዓሏም እመቤታችን በተወለደችበት ዕለት ግንቦት 1 ቀን እንዲከበር አደረገ። የወገጉ አባ ሳሙኤል ልጅ የሆነ ጻድቁን አባ መባጽዮንን ለዚህች ደብር አበምኔት ወይም አስተዳዳሪ አድርጎ ሾመው። ከዚያ በኋላ ወደ ግብጽ ሄዶ የእስላሞቹን ልጅ የሸሪፍን ልጅ አህመድን ጦርነት ይገጥመው ዘንድ ተዘጋጀ። ይህ የእስላም ንጉሥ የእስክንድርያው ሊቀ ጳጳሳት አባ ሚካኤልን ወርቅ ስጠኝ ቢለው እምቢ አልሰጥህም ስላለው አስሮት ነበርና፣ ይህም ወርቅ ከከበረ ከአባታችን ከቅዱስ ኖህ ደብር የመጣ ሲሆን ዳግመኛም ሰባ ሰገል ለአምላካችን በልደቱ ጊዜ እጅ መንሻ የሆነው ዘንድ ካመጡት ወርቅ ጭምር ነው። ስለዚህ አባቶች ሊቃነ ጳጳሳት እኩሌታውን ለድሆች ሰጥተው እኩሌታውን ለቤተ ክርስቲያን ማሰሪያ ብለው ያስቀመጡት ነው ሲል እምቢ አለው። የኢትዮጵያ ንጉሥ ዳግማዊ ዳዊትም ወደ ኢየሩሳሌም በመጣ ጊዜ ከሀገሩ ካመጣው ብዙ ወርቅ በእሱ ላይ ጨምሮ ከጌታችን ከኢየሱስ ክርስቶስ መስቀል ጋር ለግብጽ ሰዎች ተስፋ ይሆን ዘንድ ያስቀመጠው ነው። ስለዚህ ለእስላሞች ሰራዊት ንጉሥ ይህንን ወርቅ ብሰጠው በሰማያዊ ንጉሥ ፊት ወቀሳና ኀፍረት ይደርስብኛል ብሎ ወርቁን አልሰጥም አለው። በእንቢታውም ስለጸና አባ ሚካኤልን አስሮ በግብጽ ያሉትን አብያተ ክርስቲያናትን በሙሉ በእሳት አቃጠላቸው። ንጉሡ ዘርዓ ያዕቆብም ይህንን በሰማ ጊዜ ወዲያውኑ ወደ ግብጽ አገር ሄደ። የእመቤታችን የቅድስት ድንግል ማርያም የረዳትነቷ ኃይልና የመላእክት አለቃ የቅዱስ ዑራኤል አማላጅነት እየረዳው ያለምንም ተቃውሞ ወደ አረብ አገር ገባና የእስላሙን ንጉሥ አህመድን ገደለው። የአዳልንና የጥልጣል ባላባት በድላይንም ገደለው። አባ ሚካኤልን ግን ከእስራቱ ፈቶ ከጌታችን ከኢየሱስ ክርስቶስ መስቀል ጋር ወደ ሀገራችን ወደ ኢትዮጵያ ይዞት መጣ። መስቀሉንም አባቱ ዳግማዊ ዳዊት ካሳነጸው ሕንፃ ውስጥ በደብረ ከርቤ እንዲቀመጥ አደረገ። የዳግማዊ ዳዊት ልጅ እህት እሌኒ ንግሥትም በእመቤታችን በቅድስት ድንግል ማርያም ስም ከሁሉ የሚበልጥ በሥራው ያማረ ቤተ ክርስቲያን ትሠራ ዘንድ አዘዛት። እሷም ከፊተኛው የሚበልጥ በወርቅና በብር አስጊጣ ሠራቻት። የዚህችው ቤተ ክርስቲያን ሥርዓተ ቅዳሴ ቤቷ በተፈጸመ ጊዜ ጌታችን ኢየሱስ ክርስቶስ ተገለጸላቸውና በቀራንዮ በተሰቀልሁ ጊዜ ዑራኤል ከጎኔ የፈሰሰውን ደሜን ቀድቶ ይህችን ደብር ሁለንተናዋን ቀድሷታል። ስለዚህም ለጌትነት የምስጋና ማደሪያ ትሆን ዘንድ ባርኪያታለሁ፣ ቀድሻታለሁም። አሁንም ምስጢረ መለኮቴ እንደተገለጸበት እንደ ደብረ ታቦርና እንደተሰቀልኩባት እንደ ቀራንዮ አደባባይ እንዲሁም ንጹሕ የሆነ ከሥጋዋ ሥጋ ነስቼ ሰው እንደመሆኔ እንደ እናቴ አገር እንደ ኢየሩሳሌም ርስት አድርጊያታለሁ ሲል ነገራቸው። ማንኛውም ከሩቅም ሆነ ከቅርብ መጥቶ በክብረ በዓሏ ላይ የተገኘ ሰው ከመካነ መቃብሬ ዘንድ ኢየሩሳሌም እንደደረሰ እንደሄደ ይቆጠርለታል። ዳግመኛም አባቴ ዳግማዊ ዳዊትና ዘርዓ ያዕቆብ ከእህቱ ጋር ባሰሯት በዚች በእናቴ በቤተ ክርስቲያን ውስጥ ሥጋዬንና ደሜን የተቀበለ ሰው ከኃጢአት ሞት አድነዋለሁ። ዳግመኛም የሲኦልን ባሕር አሻግሬ ጽድቅና ሕይወት ደስታም ካለበት ገነት ውስጥ አኖረዋለሁ። ይህም የጌታችን የኢየሱስ ክርስቶስ ቃል ኪዳን የማይታበል መሆኑን ሊቃነ ጳጳሳቱ አባ ሚካኤልና አባ ገብርኤል በጽኑ መሐላ አረጋግጠዋል። ከዚያ በኋላ በተጉለት ውስጥ በእመቤታችን በቅድስት ድንግል ማርያም ስም ሁለት ቤተ ክርስቲያን ሠራና አንደኛዋን በአትሪብ አገር የእስላም ንጉሥ ባቃጠላት በደብረ ምጥማቅ አምሳል ደብረ ምጥማቅ ብሎ ሰየማት። ዳግመኛም በሞረት አገር ውስጥ ቅዱስ በሚሆን በአባ ዜና ማርቆስ መቃብር ላይ ይህችውም ደብረ ብስራት ተብላ በምትጠራው ከዳይ ተራራ በታች በምትሆን ሁለት ቤተ ክርስቲያን ሠራ። እንዲሁም በግራዋና በቀኟ ሁለት ቤተ ክርስቲያን ሠርቶ አንደኛዋን ሰይፍ አጥራ ብሎ ሰየማት። የሕንፃዋን ሥራ በጀመረ ጊዜ እሳታውያን የመላእክት ሰራዊት ካለቃቸው ከቅዱስ ዑራኤልና ከእመቤታችን ከቅድስት ድንግል ማርያም ጋር ለምለሞች የሆኑ የእሳት ሰይፎችን ይዘው እንደ እሳት በሚያቃጥል ክንፋቸው አጥር ሆነው ከበዋት አይተዋቸዋልና። ሁለተኛዋንም ቤተ ክርስቲያን የተመረጠች ዕዳጥራ ብሎ ሰየማት። ከዚያም ወደ ዳሞት አገር ሄደና የምታምር ደብረ እንስላል የምትባል ቤተ ክርስቲያን ሠራና ዳግሚት ደብረ ምጥማቅ ደብረ ሰንዳፋ ብሎ ሰየማት። ከዚያም በኋላ ተመልሶ ወደ ባሕረ ጣና ደሴት ሄደና ሁለቱ ነገሥታት አብርሃና አጽብሃ ያሰሯቸውን ቤተ ክርስቲያኖች ሕንጻቸውን አደሰ። ይህም ዘርዓ ያዕቆብ ከጻድቁ ከአባ በትረ ማርያም ጸሎት ከሚያደርስበት ቦታ ላይ አምላክን የወለደች በእመቤታችን በቅድስት ድንግል ማርያም ስም በታቦተ ኪዳነ ምሕረት ስም አዲስ ቤተ ክርስቲያን ሠራ።
የይፋቱም ጻድቅ አባ ዮሐንስን አበነፍስ አደረገውና ለዚህችው ደብር በአስተዳዳሪነት ሾመው። ይኸው ክቡር አባት የሆነ አባ ዮሐንስ ምንኩስናን የተቀበለው ከአባ በትረ ማርያም ነውና የመጽሐፍ ትምህርት የተማረው ግን ከደብረ ብስራቱ መምህር እስጢፋኖስ ከሚባለው ነው። የምንኩስናውም ስነ ስርዓት የተፈጸመለት በደብረ ብስራቱ በአባ በትረ ማርያም እጅ ሲሆን ያደገው ግን ዊፋት በደንስና በየሽ ገዳም ውስጥ ነው። ንጉሡ ዘርዓ ያዕቆብም በሰላም ይቀበርባት ዘንድ በባህረ ጣና ደሴት ባሰራት በታቦተ ኪዳነ ምሕረት ቤተክርስቲያን ውስጥ የመቃብሩን ቦታ አዘጋጀ። ከጌታችን ከኢየሱስ ክርስቶስ ዋጋ ያገኝባት ዘንድም ተስፋ አድርጓልና ነፍሱም ከእመቤታችን ከቅድስት ድንግል ማርያም ጋር በጽርሐ አርያም ነግሳ ትኖር ዘንድ እምነት አለውና እንዳሰበ አደረገና በሰላም አርፎ በዚያችው በታቦተ ኪዳነ ምሕረት ቤተክርስቲያን ውስጥ ተቀበረ። ለዘላለሙም ወደማያልፈው ደስታ ካለበት ገነት ውስጥ ገባ። በቅዱስ ዑራኤል መጽሐፍ ወይም ድርሳን ዘይነግሳል ተብሎ የተናገረው ቃል እነሆ ተፈጸመ። ከዚያ በኋላ ልጁ በእደ ማርያም ነገሰና የመላእክት አለቃ ቅዱስ ዑራኤል ከጌታችን ከኢየሱስ ክርስቶስ ጎን ደም ቀርቶ ከረጫት በመንዝ ውስጥ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያን ሰራ። የጌታችን የኢየሱስ ክርስቶስን ደም ስለረጨ ፈንታ ለዚሁ መልአክ ለዑራኤል ለበዓሉ መታሰቢያ አስራት ይሆን ዘንድ ለዚቹ ደብር 44 ርስት ጉልት ሰጠ። የደብሯንም ስም ምሳለ ማርያም ብሎ ሰየማት። ከብዙ ዘመንም በኋላ ይህ ንጉሥ በሰላም አረፈና ይህ ለዘላለም ወደማያልፈው ወደ ሕይወት አገር ገባ። በቅዱስ ዑራኤል የድርሳኑ መጽሐፍ በይነግሳል ተብሎ የተጻፈው ቃል በዚህ ተፈጸመ። ከዚያ በኋላ ልጁ እስክንድር ነገሰና በሽምብራ ኩሬ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ቤተክርስቲያን ሰርቶ ስሟን ደብረ ቁስቋም ብሎ ሰየማት። በሱ ዘመን የቀናች ሃይማኖት ጉባኤ ተደረገና የቅድስት ቤተክርስቲያን የሥነ ሥርዓት ሕጎቿ ሁሉ ተወሰኑ። በ81ዱ የመጽሐፍ ትርጓሜ ሁሉ ስምምነት ተደረገ። በካህኑ በቅዱስ ያሬድ በተደረሰው ዜማና በቅኔም አገባብ ሁሉ ከቅዱሳን መነኮሳት ጋር ስምምነት ተደረገ። የካህኑ የያሬድና የአባ ጊዮርጊስ የንጉሡ የዘርዓ ያዕቆብም የማህሌታቸው ድርሰት የአባ ገብረ ማርያምም ማህሌተ ጽጌ አያጸድቅም የሚሉ መነኮሳት በየደብሩ ነበሩና ወንድሞቼ ሆይ ስለዚህች ሀገር የሀገራችን የኢትዮጵያ መነኩሴ የእነዚህን የቅዱሳን ድርሰት የማህሌት ሥራና ቅኔ ሰላምታም እንዳይጸለይ በከለከለበት ጊዜ የተፈጸመውን ታምር ልንገራችሁ ስሙኝ አለ። ከዕለታት በአንድ ቀን ከንጉሡ እስክንድርና ብዙዎች መነኮሳት የቃና ዘገሊላ በዓል ላይ በተገኙበት ዕለት አንድ መምህር የወንጌልን ትርጉም ሲያስተምር ሳለ ጥር 13 ቀን የቃና ዘገሊላ ዕለት ቅዱስ ዑራኤል መምህሩን ከመካከላቸው ወደ ሰማይ አሳረገው። ያን ጊዜ መላእክት በከተሞቻቸው ሆነው በያሬድና በአባ ጊዮርጊስ በዘርዓ ያዕቆብና በአባ ገብረ ማርያም ማህሌት ወይም ምስጋና አምላክን የወለደች እመቤታችን ስለ ቅድስት ድንግል ማርያም ክብር በእነዚሁ የዜማ ስልቶች ሲያመሰግኑ አሳየው። ያን ጊዜ ቅዱስ ዑራኤል ያንን መምህር ይህንን ሁሉ አየ፣ አወቅህም፣ እንግዲህ ወደ ንጉሡ ወደ እስክንድር እንውረድ አለው። ያም መምህር ጌታዬ ሆይ እኔ እስከ ዘላለሙ በዚች በምታምር አገር እኖራለሁ እንጂ አልወርድም፣ ወደ ንጉሡ ወደ እስክንድርም አልሄድም ሲል መለሰለት። ያን ጊዜ ቅዱስ ዑራኤል መልሶ አንተ በዚች አገር ውስጥ በፍጹም አትኖርባትም፣ የሚኖሩባት መምህራን የሆኑ መነኮሳት አባ ጊዮርጊስና የደብረ ሐጊታው አባ ገብረ ማርያም እንዲሁም የንጉሡ የበእደ ማርያም ልጅ በጸሎቱ ከሞተች በኋላ ያስነሳት የምሳለ ማርያምና የደብረ ወርቅ መምህር የሆነ አባ ሰርጸ ጴጥሮስ ናቸው አለው። ያን ጊዜ አስተማረው፣ እኔም እንደ ቅዱሳኑ እሆናለሁ አለ። ነገር ግን የዜማን ትምህርት እንደነርሱ አላውቅም፣ ማን ያስተምረኛል? ዜማ እንዳልማር አርጅቻለሁና ዕድሜም 72 ዓመት ሆኗል አለ። ቅዱስ ዑራኤልም መለሰና የቅኔንና የዜማን ትምህርት ይገልጽል ዘንድ ይህን በእጄ የያዝኩትን የሕይወትና የእውቀትን ጽዋ ንስሐ እንካ ጠጣ አለው። ከዚያም ምስጢር የሚገልጸውን ጽዋ ልቦና አጠጣው። ለእስክንድርም እንደዚሁ ይጠጣ ዘንድ ስጠው አለውና ያንን መምህር በቃና ዘገሊላ በጉባኤ መካከል ከሰማይ አውርዶ ከንጉሡ ከእስክንድር ዘንድ አደረሰው። መምህሩም ከቅዱስ ዑራኤል የተቀበለውን ጽዋ ይጠጣው ዘንድ ለእስክንድር ሰጠው። ከዚያ በኋላ ንጉሡ እስክንድር በመንፈስ ሰከረና ድርሰት ለመድረስ ጀመረ። ከዚያም ሰላምታና የቅኔ ምስጢር ጉባኤ፣ ቃናና መወድስ ዘአምላኬ ዋዜማና ሥላሴ ደረሰ። እንደዚሁም የሰምረ ክርስቶስ የተባለው መምህር ዘይዜና ሳልከ ጣነ ሞገር የተባለ ቅኔ ደረሰ። ንጉሥ እስክንድርም በነገሰ በ17 ዓመቱ የክርስቶስ ሥጋና ደሙን በንጽህና የተቀበለባት ሚስቱ ሞተችበትና በመንግስቱ ላይ ወንድሙን ናዖድን አንግሶ ምድራዊ የሆነች የአባቶቹን ዓለም በመናቅ ሰማያዊት የምትሆን የክርስቶስን መንግስት ተከተለ። ከዚያም ዳግማዊ ዳዊት ባሳነጻት ደብረ ከርቤ በምትባል ቤተክርስቲያን ሥርዓተ ምንኩስናን ተቀብሎ በሰላም አረፈና በዚህችው ቦታ ተቀበረ። ወንድሙ ናዖድ በነገሰም ጊዜ በጽድቅ ሥራና በቀናች ሃይማኖት ጸንቶ ከአባቱና ከወንድሙ የቀረውን ሥራ ሁሉ አሟልቶና አስተካክሎ ይህን ሠራ።
ለሱም እንደ ወንድሙ ቅዱስ ኡራኤል ጽዋ ልቦናን አጠጣው። አምላክን የወለደች የእመቤታችን የቅድስት ድንግል ማርያምን መልክዓ ውዳሴዋንና እንዲሁም ከቅዱሳን መኳንንቶቹ ጋር የመልኮቿን የምስጋና ሰላምታ ደረሰ። የመኳንንቶቹም ስም አንደኛው አርከ ኢየሱስ፣ ሁለተኛውም ገብረ ኢየሱስ ሲሆን የምንኩስና ስማቸውም ሰይ፣ ራሳና ባሊያ ነው። ንጉሡ ናዖድ ራሴ በተባለ በዚሁ መኮንን ከተማ በይ ወይም በይ ውስጥ አምላክን በወለደች በእመቤታችን በቅድስት ድንግል ማርያም ስም ታላቅ ቤተ ክርስቲያን ሰራና ስሟንም ደብረ ሰይ አላት። በውስጧም መስዋዕትን የሚሰዉና በማህሌት የሚዘምሩ ቅዱሳን ካህናትን አዘጋጀ ወይም ተከለ። መንበረ ጳጳሳቱም ከዚህችው ደብር ወደ ሌላ እንዳይዛወር ወይም እንዳይወጣ አዘዘ። የማሃግል ሀገር ንቡረ እድና ጳጳስ የደብረ ሊባኖስን መምህር ወደዚች ደብር በመጡ ጊዜ ለራሳቸው ድባብን አያድርጉ ሲል አዘዘ። ነገር ግን እነዚህ ንቡራነ እዶች ከጳጳሱ በታች በመሆን ከጳጳሱ ጋር ድባብን ያስይዙ። በዚችው ደብር ውስጥ ድባብን ማድረግ ያለ ደብሯ መንበረ ጳጳስ በቀር ክልክል ነው። ዳግመኛም የአባታችን የአቡነ ተክለ ሃይማኖትን አጽም ያፈለሰ ክቡር የሆነ ጳጳስ አባ ማርቆስ በውስጧ ተቀብሯልና የደብረ ሊባኖሱ ንቡረ እድም ድባብ ማድረጉ ከከተታ ሀገሮች ሁሉ አስቀድሞ ወደ ጥምቀተ ክርስትና በመግባቱ ነው። ከዚህም በላይ በመጀመሪያ በቅዱስ ኡራኤል ስም ቤተ ክርስቲያን አሰርቷልና። ሶስተኛም የመሃግሉ ሀገር ንቡረ እድ ድባብ የሚያደርገው ንቡረ እድ የሆነው የቀውስጦስ የስብከቱ ክፍል ስለሆነ ነው። የቀውስጦስም አንደኛው ስሙ አቡነ ዳዊት ተብሎ የተሰየመው ከካዲዎች ወይም ከአላውያን ነገስታት ጋር የክርስቶስ እምነት በሆነች በቀናች ሃይማኖት ተጋድሎ አድርጎ ሰማዕት ስለሆነ ነው። ይህችም ደብር ንጉሡ ናዖድ ከደብረ አባይና ከአክሱም አብልጦ አከበራት። ከዚያ በኋላ ወደ መንዝ ሀገር ሄደና 3 ቤተ ክርስቲያን ሰራ። አንደኛዋን ቤተ ክርስቲያን በእመቤታችን በቅድስት ድንግል ማርያም ስም፣ ሁለተኛዋን በቅዱስ ኡራኤል ስም፣ ሶስተኛዋን መጓ በምትባል በክሊና ገዳም ውስጥ በጌታችን በኢየሱስ ክርስቶስ ስም ሰራ። ሁለተኛ ያልነው ደንገዜ ደብረ ቆጵሮስ የሚባለው ነው። ሶስተኛ ያልነውም የአዜብ ምድር ደብረ ምድሪያ የሚባለው ነው። እነዚህን 3ቱን አብያተ ክርስቲያናትን በወርቅና በብር በሰማያዊ አይነት ዕንቁ አስጌጣቸው። ለዚህችም የመላእክት አለቃ ለሆነ ለቅዱስ ኡራኤል ቤተ ክርስቲያን አሰራ። 2 ርስተ ጉልትም ሰጠ። ከዚያ በኋላ ጌታችን ኢየሱስ ክርስቶስ ከምድረ ሸዋ ምሁርና ምድረ ወረብ ከሚባለው ከጉራጌ ሀገር ከመንዝም አገዛዝና ምስፍንና እንዳይጠፋ ለናዖድ ቃል ኪዳን ሰጠው። ንጉሡ ናዖድም አላፊ ከሆነው ከዚህ ዓለም ድካም የዚህ ዓለም የፍጥረት ቁጥር ፍጻሜ ሳይሆን ዓለም በተፈጠረ በ7000 ዘመን አስቀድሞ ዓለማትን ሁሉ የፈጠረ የአምላክ እናት የጽንሰቷ ዕለት በዓል በሚከበርበት ዕለት በነሐሴ 7 ቀን አረፈ። ይኸውም ናዖድ ንጉሥ የእስላሞችንና የአረሚን የተንኮልንና የአመፅን ዘመን የሆነችውን የ8ኛውን ሺህ ዘመን እንዳያሳየው አምላካችንን ለምኖታልና። የመላእክት አለቃ ቅዱስ ኡራኤል በችግርና በመከራ ጊዜ ረዳታችሁ ነውና ውደዱት አክብሩትም። የነገስታት ልጆችና የክርስቲያን ወገኖች የሆናችሁ ሁላችሁም በግልጽና በስውር ከሚመጣ ጠላት ከክፉ ነገር ሁሉ የሚጠብቃችሁ እሱ ስለሆነ ከፍ ከፍ አድርጉት። እንደ ጥላና እንደ በረሃ አበባ የሚጠፋ በዚህ በኃላፊውም ዓለም ከጽኑ ጠላት ያድናችኋልና። አምላካችን የድንግል ማርያም ልጅ በአባቱ ምስጋና በሚመጣበት ጊዜ ከይኩኖ አምላክ ጀምሮ እስከ ናዖድ ንጉሥ ድረስ ያሉትን የሰራቸውን ዜናና የቀናች ሃይማኖታቸውን ጽናት እንደነገርናችሁ እንደ 9ኙ ቅዱሳን አባቶች ነገስታት ከዳግም ሞት ያድናችኋልና። የዚህ የመላእክት አለቃ የሆነ የቅዱስ ኡራኤል የጸሎቱና የረዳትነቱ ኃይል ከኛ ከሁላችንም ጋር ይሁን፣ አሜን። ክብር ምስጋና ይሁን አንድ አምላክ ለሆነ ለአብ ለወልድ ለመንፈስ ቅዱስ ዛሬም ዘወትርም እስከ ዘላለም አሜን። የዛሬውን መርሃ ግብር በዚህ መልኩ ጨርሰናል። ዘወትር የምንለቀውን መርሃ ግብር እንድትከታተሉ ሳትሰለቹም እኔንም ይህን ጸሎት የተከታተሉትን ሁላችንንም በያላችሁበት በጸሎታችሁ እንድታስቡን በጌታችን በመድኃኒታችን በአምላካችን በኢየሱስ ክርስቶስ ስም እጠይቃለሁ። እግዚአብሔር አምላካችን እስካሁኗ ሰዓት ጠብቆ ለዚህ ያበቃን የአባቶቻችን አምላክ ልዑል እግዚአብሔር ስሙ ፈጽሞ የተመሰገነ ይሁንልን። እናታችን እመቤታችን ቅድስት ድንግል ማርያም ዘላለማዊ ስሟ የተወደደ ይሁንልን። ጻድቃን፣ ሰማዕታት፣ ቅዱሳን መላእክት እንደየክብራቸውና እንደየማዕረጋቸው የከበሩ ይሁኑልን። የዛሬውን ጸሎት ምስጋና ወይም ቃል እግዚአብሔር በቅርብም በአካል በሩቅም በያላችሁበት ስትከታተሉ ለቆያችሁ በኋላም ለምታደምጡ በአሜነ በረከት ለተሳተፋችሁ በሙሉ በጸሎት እንድናስባችሁም ለጠየቃችሁን ወለተ ኪሮስ፣ ወለተ ማርያም፣ ወለተ ሥላሴ፣ ወልደ ያሬድ፣ ወለተ መድን፣ ገብረ መድን፣ ወለተ ማርያም፣ ትርሲተ ድንግል፣ ገብረ ሥላሴና ስህነ ማርያም፣ አመተ ማርያም፣ ወለተ ሕይወት፣ ወለተ ማርያም፣ ወልደ ገብርኤል፣ ወልደ ገብርኤል፣ ገብረ ሥላሴ፣ ገብረ ሥላሴ፣ ወለተ ያሬድ፣ ወልደ ዮሐንስ፣ ገብረ ሥላሴ፣ እህተ ሥላሴ፣ ወለተ ሰማዕት፣ ወለተ ጻድቅ፣ ጽጌ ብርሃን፣ ወለተ ኪዳን፣ ሀብተ ማርያም፣ ፍቅረ ሥላሴ፣ ማርዬ፣ ወልደ ገብርኤል፣ ወልደ ገብርኤል፣ ወልደ ሰንበት፣ ጽጌ ማርያም፣ ወልደ ሰንበትና ጽጌ ማርያም፣ ወለተ ሕይወት፣ ወለተ ሥላሴ፣ ወልደ ዘላለም፣ ወልደ ልዑል፣ ወልደ አሸናፊ፣ ወልደ ቴድሮስ፣ ወልደ አቤል፣ ወልደ አቤል፣
ወልደ ሳሙኤል ወልደ ብሩክ ወልደ በረከት ወልደ ሚካኤል ወልደ ኤርምያስ ፍቅርተ ማርያም ወለተ መስቀል አመተ ማርያም ወልደ ስላሴ ካሰች ወለተ ሐና ሴቴ አስካለ ማርያም ወለተ ጻድቅ ወለተ ማርያም ፍሬ ሰንበት ርብቃ ፍቅረ ማርያምና ስዕነ ማርያም ወለተ ሕይወት ሰሊና ወለተ ትንሣኤ ዮሐና ንግስቲ አዜብ አጸደ ማርያም ወለተ ማርያም ገብረ ሐና ኃይለ ጊዮርጊስ ገብረ ስላሴ ክንፈ ሚካኤል ኃይለ ኢየሱስ ገብረ ኪዳን ገብረ ስላሴ ፈቃደ ስላሴ ኃይለ ኢየሱስ ኃይለ ማርያም ወለተ ስላሴ ሳህለ ማርያም ወለተ ስላሴ ሰብለ ማርያም ወለተ መድህን ወለተ ሊባኖስ ገብረ ስላሴ ወለተ መድህንና ገብረ መድህን እህተ ማርያም ወለተ ቂርቆስ ወለተ ሐና ገብረ እግዚአብሔር ገብረ ስላሴ ገብረ ማርያምና ወልደ ስላሴ ወለተ ስላሴ በትረ ማርያምና ወለተ ኪዳን ወለተ ሐና አጸደ ማርያም ፈቃደ ማርያም ወለተ መድህን አመተ ኢየሱስ ወለተ ሚካኤል አምደ ሚካኤል አስካለ ማርያም ኃይለ ሚካኤል ገብረ አብ ኃይለ ገብርኤል ወለተ ስላሴ ወለተ ሰንበት ሁላችሁንም እግዚአብሔር ያስባችሁ ከነቤተሰባችሁ በሕይወት በጤና ያቆያችሁ። እድሜ ዘመናችሁ የተባረከ ስራችሁን የሰመረ ቀናችሁን ያማረ ኑሯችሁን የከበረ ጸሎታችሁንም የተሰማ ያድርግላችሁ አሜን። እንዲሁም በአካል በስጋ የተለዩንን ወለተ ስላሴ ገብረ ስላሴ ወለተ ጽዮን ወልደ ሰማያት ወለተ ማርያም ሳህለ ማርያም እግዚአብሔር አምላካችን ነፍሳቸውን ይማርልን፣ በአጸደ ሕይወት በገነት በመንግስተ ሰማይ ያሳርፍልን አሜን። አነሳስቶ ላስጀመረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይግባው ዛሬም ዘወትርም እስከ ዘላለሙ አሜን። አቡነ ዘበሰማያት